እቺን ቆንጅዬ ኩሽና አሰራሁኝ ውዶቼ። ስንት እንደጨረሰችና ለምን እንዳሰራዋት እነግራችኋለሁ። የበፊት ኩሽና አለኝ ታውቃላችሁና እና እኔ ግቢ ላይ ተከራዮች ስላሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ቪዲዮ ከለቀኩኝ ትንሽ ቆየው ጠፍቻለሁ እና የጠፋሁበት ምክንያት ደግሞ ነግራችኋለሁኝ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አበረታቱኝ። ነባር ተከታታዮቼ ከልቤ አመሰግናለሁ። ስለምሰጡኝ አስተያየት ከልቤ አመሰግናለሁኝ። እና ውዶቼ ኩሽና አሰራሁኝ 12 ቆርቆሮ ናት። በዛውም ላይ በአሁኑ ሰዓት ቤት መስራት የምትፈልጉ ሰዎች ሂሳብ ታረጋላችሁ ማለት ነው። በዚህ አጋጣሚ እና ከነ እንጨቱ ጎርተና ብዙም አልገዛንም ነበረን። አሮጌ እንጨት ነበረን ድሮ ይሄ ቤቱ ሲሰራ የተረፈና ነበርና ማጋር ይሄ አጠና ምናምን የተገዛው ቢስማርና ቆርቆሮ ገዛና ኩሽና ሰራሁኝ ይላችኋለሁ። የበፊት ኩሽና ነበረኝ ግን የበፊቷን ኩሽናዬን ለራሴ ዘመናዊ ኪችን ላረጋት ፈልጌ ለብቻዬ ማለት ነው። ኪችን ካቢኔት አስገጥሜ በቃ ለግሌ ማለት ነው። ታውቃላችሁን ያከራያለሁ እኔ ግቢ ላይ ተከራዮች አሉ። ፋሚሊ ናቸው፣ ላጤ ምናምን አይደሉም፣ ባለትዳር ምናምን ናቸው። ያኔ በየቀኑ ኩሽና ይገባሉ ምናምን እና በጋራ አይመችም እላቸዋለሁ። ለዛ እቃ ቤትም ይሆነኛል ብዬ እና ለግሌ ኪችን ካቢኔት መስራት ፈልጌ እና እቃ ቤቴም ነበረ ታውቃላችሁ። እቃ ቤቴ እንትን ነው ያኔ ከሳሎኑ ከመኝታ የተያዘ ነው። እሱን ውስጥ ላይ ያለው እቃ ቤቴን ለልጆች መኝታ አረገዋለሁ ብዬ እና ቺን ኩሽና ግቢ ላይ አጣብቤ ሰራውና ማሻላ ምርጥ ናት። ያው ከተማ ላይ ግቢ ምንም አያረግም። ቢኖር ደስ ይላል። ትንሽ የሰርቪስ ሰርታችሁ ሰፊ ግቢ ሲኖር ደስ ይላል። ያኔ መናፈሻም ነው ምናምንና ከሌላችሁ ደግሞ ያው እንደ ቦታ አቀማመጥ ነው ታውቃላችሁ። መንግስት ወስኖ ነው የሚሰጣችሁ። ከተማ ላይ የሆነ ቦታ ላይ ሰፊ ይሰጣል። እኛ አካባቢ እኔ ያለሁበት ሰፈር 200 ካሬ ነው እና ግቢው ብቻው ከሚቀመጥ ለምን ቢዝነስ አልሰራበትም ትላላችሁ? ወላሂ ቤት እንደዚህ ቤት ስትሰሩ ማለት ነው ያልሰራችሁ ለመስራት እቅድ ያላችሁ ሰዎች ትልቅዬ ቤት አትስሩ። ብዙ ጊዜ ነግራችኋለሁ። ይሄ ትልቁ ቤት አለ አይደል? ገጠር እናቶች ላይ ምናምን የሚሰሩት ምንም አያረግላችሁም። ያኔ ከድካሙ ውጪ ማለት ነው። እሱን ከማጽዳት ከመፈረሽ ምናምን ግን እንደዚህ በስነ ስርዓት ተሰርቶ ክላስ ተሰርቶ እቺ የድሮዋ ኩሽና ናት። ይሄ አዲሱ ኩሽና ማለት ነው። እነዚህ ለተከራዮች ምናምን ነው። እኔ አከራይ ነኝ እንግዲህ ለነሱ ነው። እና የገቢ ምንጫችሁ ይሆናል ታከራያላችሁ ማለት ነው። ደክማችሁ ብትመጡ እዚህ መታችሁ ስራ ቢበላሽባችሁ፣ ስራ ጀምራችሁ ስራ ቢበላሽባችሁ፣ ስራ ባይኖራችሁ በቃ በትንሽ ቢሆን ገቢ አታጡም። ገባችሁ? ቤት ስታከራዩ ቁጭ ብላችሁ ነው የምትበሉት። ያኔ ገንዘባችሁን ኢንቨስት አድርጋችሁ ገንዘባችሁ ያገለግላችኋል ማለት ነው። የማብራት የውሃ ልጆች ትምህርት ቤት ምናምን ለማህበራዊ ያኔ ለወጪ ምናምን ይሆናችኋል ስታከራዩ ማለት ነው። ዛሬ በሁሉም ከተማ ያኔ እንደ ድሮ ትንሽ ትንሽ አይደለም፣ አሪፍ ነው እንትኑ ማለት ነው። እና ቤት ስሩ ለኔ ስለጠቀመኝ ነው። ወላሂ እቁብ ትጥላላችሁ፣ በክራያችሁ ብር ሴፍ አድርጋችሁ የሆነ ነገር ትሰሩበታላችሁ። የቤት እቃ ካልተሞላላችሁ የቤት እቃችሁን ቀስ አድርጋችሁ ታሟላላችሁ። ለብዙ ነገር ነው የሚጠቅማችሁ ማለት ነው። ለምሳሌ 3 4 ክላስ ቢኖራችሁ 4 ክላስ ብታከራኙ ቢያንስ በትንሹ እንኳን ለ2 ሺህ ወለ 3 ሺህ ብታከራዩት አንዱን እቁብ ትጥላላችሁ፣ አንዱን ነገር ምናምን ታረጉበታላችሁ ማለት ነው። እና ትልቅ ቤት ሰርታችሁ
እሱን ስትፈርሹ ስታጸዱ ድካም ነው። ለራሳችሁ እንዳይጠባችሁ በመጠኑ አድርጋችሁ ሰርታችሁ ማለት ነው። ከዛ አከራዩት። ወላሂ ኢትዮጵያ ላይ እንደዚህ ኑሮ በዘዴ ካልሆነ ሰው ሸራ ቤትም ወጥሮ ያከራያል። እንደዚህ ኑሮ በዘዴ ካልሆነ እንደ መዳሞች ወይም እንደ ሀብታም ሰዎች እንኖራለን ካልን ይከብዳል ይከብዳል ያኔ። እና ብዙ ጊዜ ደግሞ እዚህ ስንመጣ ከአረብ ሀገር ቆይተን ስንመጣ ብዙ ነገሮች አይስተካከሉልንም። ስራም ጀምረን ስራ ይበላሻል። ስራ ለመጀመር እንፈራለን። ከዛ የወጪ አተን ምናምን መሮን እንሄዳለን ማለት ነው። ብዙ ጊዜ ምንበላው ምናምን አተን እኮ አይደለም፣ ምንለብሰው አተን ምንበላው አተን አይደለም። ቤት እያላቸው በቃ ቤታቸው ሁሉ ነገር ተሟልቶላቸው ተመልሰው የሚሄዱ ልጆች አሉ። ይህ ማለት ይሄ ለዕለት ዕለት ለጊዜያዊ ገንዘብ ስናጣ ነው። ያኔ ለብዙ ነገር አለ፣ ገባችሁ? ማህበራዊ ምናምን አለ። እዛ ብቻችን እንደምንኖረው አይደለም። እዚህ ከሰው ጋር ነው የምንኖረው። እድር የሚባል ነገር አለ፣ ብዙ ነገር አለ እና የውሃ ትከፍላላችሁ፣ የማብራት የልጆቻችሁ ምናምን ብዙ ነገር ስላለ ያን ነገር ሲያጡ የሳሙና አለ። ዛሬ ሳሙና ውድ ነው። ያኔ ኑሮ ውድ ነው ካልሰራችሁ ማለት ነው። ይህ ስላችሁ ደግሞ አትምጡ ማለት አይደለም። ሁሉም ሀገር ኑሮ ውድ ነው። እኛ ሀገር ብቻ አይደለም። እስቲ ድሮ የሄዳችሁ ለምሳሌ የዛሬ 10 ዓመት 8 ዓመት 10 ምናምን ዓመት የሄዳችሁ አረብ ሀገር የዛን ጊዜ የነበረው ኑሮና አሁን የነበረው ኑሮ አንድ አይደለም። እኔ ለምሳሌ ኩዌት ነበርኩኝ። በአንድ ዲናር ብዙ ነገር ይገዛ ነበር። ወላሂ እንቁላል፣ ዳቦ ምናምን ይገዛ ነበር። አሁን ግን አንድ ነገር ነው የሚገዛው እና ሁሉም ሀገር ኑሮ ተወዷል። አረቦች ለምንድን ነው ሰራተኛ መቅጠር ያቆሙት? ለምንድን ነው ራሳቸው መስራት የጀመሩት? ያኔ ኑሮ ስለተወደደባቸው ነው። እና ሁሉም ሀገር ኑሮ ተወዷል። ግን ከሰራችሁ ደግሞ በዛም ካላችሁ ተፍተፍ ካላችሁ ደግሞ አታጡም እላችኋለሁ። እና እንደ ሁኔታው ነው መኖር አለባችሁ። ትልቅ ቤት ሰርቼ አንድ ክላስ ለአንዱ ልጅ፣ አንድ ክላስ ለአንዱ ልጅ፣ አንድ ክላስ ለአንዱ ልጅ ካላችሁ ማለት ነው ያኔ ትደክማላችሁ። እና እኔ እስካሁንም ስራም ያልጀመርኩት ማለት ነው። ግዴታ ስራ እንትን ብሰራ ጥሩ ነው ለራሴ ማለት ነው። ወጥቶ መግባት ጥሩ ነው እና ገንዘብም አይጠገብም ዱንያም አይጠገብም ቢኖር ግን አልሐምዱሊላህ ቤት ስለማከራይ ያን ቸግሮ አልቸገረም። ያን ያክል ችግር ላይ ምናምን አልጣለኝም። ገባችሁ? ዩቱብም እሰራለሁ ቤትም ማከራይ ያለው እንደዛ በቃ አላጣም ለራሴ። እንደነገርኳችሁ እቃ ይዤ አልመጣሁም ነበረ። ብዙ እቃ የገዛሁት እንደዚህ እየሰራው ነው የቤቴን እቃ ያሟላሁት እላችኋለሁ። ለለት ኑሬም የኖርኩት በእንደዚህ አይነት ሁኔታ ነው እና ይጠቅማችኋል። ቤት ስሩ። ትልቅም ቤት ከሰራችሁ ባዶ ቦታ ካላችሁ አንዳንድ ክላስ ሰርታችሁ አከራዩ። ዛሬ የትም ቦታ ሰው ተከራይቶ ይኖራል። ገጠር ተጠልቷል። ያን ብዙ ወጣቶች ምናምን እንደ ድሮ ከእናት አባታቸው አይኖሩም። ከተማ ወጥተው ነው የሚሰሩት እና እነሱ ይከራያሉ እላችኋለሁ ውዶቼ። በሌላ ቪዲዮ እንገናኝ።